ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካ ጉዳዮችን በመረጃ እያስደገፉ ለእናንተ አቀርብላችኋለሁ። በዛሬው ቆይታችን በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ባተኩርም በሰሞኑን በትግራይ ክልል ህወሓት ሁለተኛ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ ተከትሎ የተለያዩ መረጃዎች እየወጡ መሆናቸውን መነሻ በማድረግ በእነዚህ ጉዳዮች ላይ በሰሞኑን እያተኮርን እንገኛለን። በዛሬ ቆይታችን አብረን የምናያቸው የመጀመሪያው ቀዳሚ ጉዳይ ህወሓት በትግራይ ክልል የተኩስ ጥቃት መክፈቱ ተሰምቷል። ህወሓት ይህንን የተኩስ ጥቃትም የከፈተው በትግራይ እናቶች ላይ ነው። ከዛም በተጨማሪ ደግሞ የራያ አካባቢ ወጣቶች በገፍ ታፍሰው ወደ ሳዋ የኤርትራ ወታደራዊ ማሰልጠኛ ተቋምም ተወስደዋል። በህወሓትና በኤርትራ መካከል ያለው የሁለትዮሽ ግንኙነትም ከምንጊዜውም በላይ አሁን ላይ እየተጠናከረ ይገኛል። በዚህ ጉዳይ ላይ መረጃዎችን ይዤላችኋለሁ። በሁለተኛነት የምንመለከተው በኢትዮጵያና በሶማሊያ መካከል ያለው የሁለትዮሽ ግንኙነት መልካም እየሆነ በመጣበት በዚህ ወቅት ላይ ኢትዮጵያ የበርበራ ወደብን በመጠቀም ወደ ቀይ ባህር ልትገባ ትችላለች የሚል ስጋት ያደረባቸው ግብጽና ኤርትራ የሶማሌ መንግስት ላይ የተለያዩ የዲፕሎማሲ ጫናዎችን እየፈጠሩ ቆይተዋል። አሁን ላይም የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ በስልጣን ለመቆየት ከሚያደርጓቸው ጥረቶች አኳያ ከኢትዮጵያና በሶማሌ መካከል ያለው ግንኙነት አሁን ላይ እጅግ እየተጠናከረ ይመጣል ተብሎ ቢጠበቅም ነገሮች ግን በታሰቡ መልኮች አልሄዱም። ይህ መነሻ በማድረግ በደቡባዊው የሶማሊያ ግዛት ውስጥ እንግዲህ ከዚህ በፊት በስልጣን ላይ የነበሩትን የግዛቱን ኃላፊ ያስነሳው አዲሱ የሶማሌ ኃይል የኢትዮጵያ ጦር አካባቢውን ለቆ እንዲወጣ ትዕዛዝ ማሳለፉ ተሰምቷል። የኢትዮጵያ ጦር አካባቢውን ለቆ ሲወጣ ደግሞ በምትኩ የትኛው ጦር ይተካል የሚለው ሌላኛው ጉዳይ ሆኗል። በዚህ ጉዳይ ላይም የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ወደ መረጃውም ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በትግራይ ክልል ላይ ጦርነትን ለመክፈት እየተንቀሳቀሰ የሚገኘው ህወሓት ከኤርትራ መንግስት የተለያዩ ድጋፎችን እንደሚያገኝ ይታወቃል። ከሚያገኛቸው ድጋፎች መካከል የጦር መሳሪያ ድጋፍ እንዲሁም ደግሞ የህወሓት ከፍተኛ ባለስልጣናት የምንላቸው እንደነ ዶክተር ደብረጽዮን ገብረ ሚካኤል እና ሌሎችም ጭምር ከትግራይ ክልል ሸሽተው ወይም ደግሞ የጦር ማከማቻቸውን ለመጎብኘት ሰራዊታቸውን ለማሰልጠን በሚንቀሳቀሱበት ወቅት ላይ የአስመራ ቤተ መንግስት ለነሱ ሁልጊዜም ክፍት ነው። በሰሞኑንም ታዲያ ዶክተር ደብረጽዮን ገብረ ሚካኤል የአሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀለ ከተማ ሲያቀኑ አብረው ይገኛሉ ወይም ደግሞ ተገኝተው ያነጋግሯቸዋል ተብለው ሲጠበቁ ዶክተር ደብረጽዮን በቦታው አልነበሩም። በቦታው ያልነበሩበት ምክንያት ደግሞ አስመራ መሆናቸውን የሚያሳዩ ምልክቶች እየተነገሩ ይገኛሉ። ታዲያ እነዚህ ሁሉ መረጃዎች እየወጡ ባሉበት በዚህ ወቅት ላይ የቀድሞ የመቀለ ዩኒቨርሲቲ ፕሬዝዳንት የነበሩት ዶክተር ክንድያ በይፋዊ ኤክስ ገጻቸው ላይ ባጋሩት መረጃ መሰረት ህወሓት በትግራይ ክልል ከሚያሰለጥናቸው የጦር ታጣቂዎች መካከል የሚጠቀሰው አርሚ 60 የተባለውን ታጣቂ ኃይልን በመጠቀም ተንበይና በሀገረ ሰላም በሚባሉ የትግራይ ክልል አካባቢዎች ላይ የሚገኙ የትግራይ እናቶች ወንድ ልጆቻቸውን ለጦርነት አንሰጥም፣ ከዛም ባለፈ ደግሞ ህወሓት በክልሉ ላይ እያደረገ ያለውን እየፈጠረ ያለውን ጫና ተቃውመው ህወሓት እየሰራቸው ያሉ ሰብአዊና ዲሞክራሲያዊ መብት ጥሰቶችን ለዓለም አቀፉ ማህበረሰብ እንዲደርስ ምስል ቀርጸው አሰራጭተዋል ያላቸው ልጆች አሳልፋቸው ስጡ ይችላቸው አንሰጥም በማለታቸው እነዚህ እናቶች ላይ ትላንትና ምሽቱን የጥይት ተኩስ እንደከፈተባቸው የተለያዩ መረጃዎች ያሳያሉ። መረጃዎች ብቻ ሳይሆን እዚህ ጋር ምስሉ ላይ የምትመለከቱት ቪዲዮ እንደሚያረጋግጠው እናቶቹ ላይ ተኩስ ከመክፈት ባለፈ ህወሓት አሁን ላይ ልጆቻቸውን አስገድዶ የመውሰድ ልጆቻቸውን ወደ ጦርነቱ የማስገባቱን እንቅስቃሴም አጠናክሮም ቀጥሎበታል። በትግራይ ክልል ሰላምና ልማት እንዲመጣ ከፍተኛ ፍላጎት ካላቸው
አካላት ማከል በቀዳሚነት የሚጠቀሰው የትግራይ የልማትና ሰላም ምክር ቤትም ሐምሌ 11 2018 ላይ ህዋትን የሚቃወም ህዋት በክልሉ ላይ እያደረሰ ያለውን እየፈጠረ ያለውን ተጽዕኖ ዓለም አቀፉ ማህበረሰብ እንዲገነዘብ ከዛም ባለፈ ደግሞ የትግራይ ክልል ወጣቶች ላይ እየተፈጸመ ያለው አስገዳጅ የሆነ ወታደራዊ ምልመላ ጭምር እንዲቆም ጥሪዎችን ሲያቀርብ የቆየው የትግራይ ምክር ቤት አሁን ላይ በይፋ በጠራው ሰላማዊ ሰልፍ ጋር ተይዞ ህዋት ይህን ሰላማዊ ሰልፍ እንዳይወጡ የትግራይ ተወላጆች ይህን ሰልፍ የሚወጡ ከሆነ ግን የትግራይን የሰላም ጉዞ የትግራይን ሉዓላዊነት የሚያስጠብቅ የትግራይ ህዝብን መሰረትን የሚያናጋ ሰልፍ እንደወጡ ጭምር እንዲያውቁ እንዲገነዘቡ አደርጋለሁ በማለት ጭምር የተለያዩ እንቅስቃሴዎችን እያደረገ ይገኛል። ታዲያ ይህንን ተቃውሞ ሰልፍን ወይም ደግሞ ይህንን ሰልፉን በተቃወመበት ቅስፈት ህወሓት የትግራይ እናቶች ናቸው ለዚህ ተቃውሞ ሰልፍ መነሻ ወይም ደግሞ ልጆቻችን ታፍነውብናል፣ ታስረውብናል፣ ልጆቻችን ላይ በደል እየተፈጸመ ነው፣ አስገዳጅ ወታደራዊ ምልመላ እየተደረገብን ነው እያሉ የሚገኙት በማለት ተኩስ ከፍቶባቸዋል። እንግዲህ በሌላው ዓለም ላይ ተደርጎ በማይታወቅ መልኩ ሌሎች ሀገራት የእናቶች ላይ እንደዚህ ወታደራዊ ዘመቻ ሲወስዱ አይስተዋልም። እንግዲህ ከፍተኛ የሚባል የጦር ዝግጅት እያደረገ ያለው ህወሓት ከዚህ ቀደም የኤርትራ መንግስት በሀገሪቱ ላይ ዜጎቹን በሚያስፈራራበት መልክ ሳይሆን ይበልጥ ኃይሉን ጨምሮ የትግራይ እናቶችን ለማስፈራራት የትግራይ እናቶችን ድምጻቸውን እንዳይሰማ ለማድረግ እነዚህን እናቶች ላይ የጥይት ሩምታ ሲለቅባቸው አድሯል። እነዚህ የጥይት ሩምታዎች መለቀቃቸው የትግራይ እናቶችን ድምጽ የሚያስቆም ግን አይደለም። ምክንያቱም የትግራይ ሰላም የትግራይ ልማት ነገ ደግሞ የትግራይ ወገኖቻችንና አጋርነትን ለማሳየት መላው ኢትዮጵያውያን ተረባርቦ የሰላማዊ ሰልፉ ላይ በመገኘት ከትግራይ ህዝብ ጋር ያለውን አጋርነት እንደሚያሳይ ነው እየተነገረ ያለው። ይሄ እየሆነ ባለበት በዚህ ወቅት ላይ በትግራይ እናቶች ላይ እንግዲህ ፕሮፌሰሩ እንደገለጹት ከሆነ አርሚ 60 የከፈተው ተኩስ ለትግራይ እናቶች ብቻ ሳይሆን ትግራይ ምን ያህል አደጋ ውስጥ እንዳለች ትግራይ ምን ያህል የሰላም መናጋት ውስጥ እንዳለች እና ተባብረን የማንደርስ ከሆነ ሁሉም ኢትዮጵያዊ ተረባርቦ ይህንን ኃይል የማያጠፋው ከሆነ ህወሓት የትግራይ ህዝብ ላይ እልቂትን መደገሱን ሞትን መደገሱን ባጭሩ ገልጸውልናል። በኤክስ ገጻቸው ላይ እሳቸው ብቻ አይደሉም፣ ዓለም አቀፍ ተቋማት ገልጸዋል። ሁማኒታሪያን ኤድ ገልጸዋል። ሁማን ራይት ኮሚሽኖች ገልጸዋል። አቶ ጌታቸው ረዳ በተደጋጋሚ በጸጸት በተሞላ ንግግራቸው ጭምር ተናግረዋል ህወሓት በክልሉ ላይ እያደረገ ያለውን ነገር። ስለዚህ አሁን ላይ ለትግራይ ህዝብ በጋራ የምንቆምበት ጊዜ ነው። እናቶች ላይ የተከፈተው ተኩስ ደግሞ ነገ መላው የትግራይ ህዝብ ላይ ላለመከፈቱ ምንም ዋስትና የለንም። ይሄ እየሆነ ባለበት በዚህ ጊዜ ላይ ከወደ ራያ ደግሞ አዲስ ዜና ተሰምቷል። የተለያዩ ታማኝ የመረጃ ምንጮች በሚያወጧቸው መረጃዎች መሰረት ራያ ላይ የሚገኙ ወጣቶች ህወሓት ላዘጋጀው አስገዳጅ ወታደራዊ ምልመላ እጅ የማይሰጡ ከሆነና በዚህ ወታደራዊ ምልመላ ውስጥ የማይካተቱ ከሆነ እርምጃዎችን ሲወስድባቸው ቆይቷል፣ ሲያሳድዳቸው ቆይቷል። ወጣቶቹ አንፈልግም እኛ ወደ ጦርነት አንገባም ቢሉም ህወሓት ግን ይህንን ማድረግ እንደማይችሉ ሲገልጽ ቆይቷል። በዚህ አካባቢ ላይ ራያ ላይ በትግራይ ጦርነት አማካኝነት የተፈናቀሉ በሚሊዮን የሚቆጠሩ ዜጎች አሉ። በሚሊዮን ከሚቆጠሩት ውስጥ እናቶችና ህፃናቶች እንዲሁም ደግሞ አዛውንቶች ናቸው አሁን ላይ በመጠለያ ካምፕ ውስጥ እንኳን የሚገኙት። ሌሎች የሚጠለሉበት አጥተው እነዛ መጠለያ ካምፕ ውስጥ ያሉ ምግብና መድኃኒት እጥረት እያጋጠማቸው ነው ያሉት። የምግብና መድኃኒት አቅርቦት እንዳያገኙ ድጋፍ እንዳይደረግላቸው ህወሓት በእነዚህ መጠለያ ካምፕ ውስጥ በሚገኙ ዜጎች ቁማር እየተጫወተ መንግስት እንዳይደርስላቸው ዓለም አቀፍ ተቋማት እንዳይጎበኟቸው ጥረት እያደረገ ነው ያለው። ኤርቪን ማሲንጋ አንድ መቀለ ላይ ካደረጉት ጉብኝት ጋር ተይዞ የሰብአዊ መብት ተቋማትን ሲጎበኙ ነበረ። ደግሞ እነዚህ የተራድኦ ድርጅቶችም ጋር ውይይቶች ተደርገዋል። ተፈናቃዮች እንዴት ነው ሊደረስላቸው የሚገባው ምንስ ያስፈልጋቸዋል በሚል ዙሪያ ላይ ተነግሯል። ራያ ቆቦ ላይ የሚገኙ ተፈናቃዮችን የምግብና የመድኃኒት እጥረት ጨምሮ ሌሎች ችግሮች አሉባቸው ተብሎ እየተነገረ ባለበት በዚህ ወቅት ላይ የራያ አካባቢ ወጣቶች አስገዳጅ ወታደራዊ ምልመላ መልምሉ የሚል ጥሪ ህወሓት እያቀረበ ነው ያለው። አንመለምልም የሚሉትን ዘብጥያ እያወረዳቸው መኖሪያ ቤታቸውን መሬታቸውን ካርታ እየወሰደ በዋስትና መልክ እያደረገ ነው እያስወጣቸው ያሉት። ስለዚህ እነዚህ ወጣቶች እያሰሙት ያለውን ተቃውሞ ተከትሎ በየበረሃው እየወደቁ ነው ያሉት፣ እየተሰደዱ ነው ያሉት። ሀገራቸውን ለቀው ቀያቸውን ለቀው ባለፈው 3 ዓመት በጭንቅላታቸው በጆሮአቸው ላይ ሲሄድ የነበረው ከጥይት ድምጽ በተጨማሪ ሌላ ተጨማሪ ደግሞ ጥፋትን የደገሰ እንቅስቃሴን አድርገውባቸው እያሳደዷቸው ነው ያሉት። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ከራያ ቆቦ ያሉ ወጣቶች ለሳዋ ወታደራዊ ማሰልጠኛ ተጭነው ሄደዋል።
ተፈናቃዮቹ አሁን ላይ እየሰጡት ባለው መረጃ መሰረት ልጆቻቸው ወንድሞቻቸው ህወሓት ራሱ በፈለገው መንገድ አስገድዶ ወስዷቸው ኤርትራ የሚገኘው ሳዋ ወታደራዊ ማሰልጠኛ ውስጥ ወስዷቸዋል። ሳዋ የሚገኘው ወታደራዊ ማሰልጠኛ ውስጥ ደግሞ የሄዱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህወሓት አመራሮች በሚሰጡት ትዕዛዝ ነው። እነዚህ የትግራይ ወጣቶች፣ የራያ ወጣቶች፣ የሌሎች አካባቢ ወጣቶች ህወሓት እየወሰደ ወደ ሳዋ ወታደራዊ ማሰልጠኛ የሚከታቸው ህወሓት ከሚከፍተው ጦርነት ጎን ለጎን ኤርትራ በኢትዮጵያ ላይ ጦርነት ለመክፈት ለምታደርገው እንቅስቃሴ ኤርትራ ጎን እንዲሰለፉ ነው። አልበቃቸውም። በኤርትራና በትግራይ ብቻ በሱዳን የእርስ በርስ ጦርነት ላይ ጭምር ሊያሰልፏቸው ነው። እነዚህን ወጣቶች አስገዳጅ ሆነ ምልመላ ፈጽሞባቸው ሳዋ ላይ የሚወስዷቸው። ሳዋ ወታደራዊ ማሰልጠኛ ደግሞ የሰዎች ወፍጮ ተብሎ የተጠቀሰ ነው። በሰዎች ወፍጮ ውስጥ ነው ይሄ ሰው እንደ እህል የሚፈጭበት፣ የሰው ህልም የሚቆምበት፣ ጨለማን ሲኦልን በምድር ላይ የሚያዩበት አፍሪካዊቷ ሰሜን ኮሪያ የተባለች ሀገር ነች ኤርትራ። አስገዳጅ ወታደራዊ ምልመላ ማድረጓ ብቻ አይደለም፣ ወታደሮቹ ላይ የምትፈጽመው የመብት ጥሰት ጭምር የሚታወቅ ሀገር ላይ የራያን ወጣቶች እየጫኑ በገፍ እየጫኗቸው ሳዋ ወታደራዊ ማሰልጠኛ ውስጥ እያስገቧቸው ነው። ለዚህ ነው ሐምሌ 11 ወጥተን 2018 ላይ ማለዳ ላይ ወጥተን ሁላችንም ህወሓት እያደረገ ያለውን እንቅስቃሴ መቃወም ያለብን። ዓለም አቀፉ ማህበረሰብ እንዲረዳ ለወጣቶቹ ድምጽ ልንሆናቸው የሚገባው። አገር ሉዓላዊነትን የሚያስጠብቅ ወታደርማ በምን እድሉ እኮ ለሀገሩ ክብር ነው እየተዋደቀ ያለው፣ የጀግና ሞት ነው የሚሞተው። እነዚህ ግን ለሀገራቸው ሳይሆን ለኤርትራ፣ ለሱዳንና ለነዚህ ጎረምሶች ስብስብ ነው እኮ እየሞቱ ያሉት። ስለዚህ ቆቦ ላይ የሚገኙ ወጣቶች እየታፈሱና እየታገቱ የት እየሄዱ ነው? ሳዋ ወታደራዊ ማሰልጠኛ እየሄዱ ነው። ሰው ከቆቦ የሚወሰዱት ወደ ሳዋ ወታደራዊ ማሰልጠኛ የሚወሰዱት ወጣቶች እንቅስቃሴ ሲጀመር፣ እነዚህ ወጣቶች አፈሳ ሲጀመር ዶክተር ደብረጽዮን ገብረ ሚካኤል ያሉት አስመራ ነው ያሉት። በሁለትዮሽ ትስስር ስለሚሰራ ነው። እሳቸው ይህንን ስለሚያሳልጡት ነው። ሳዋ ላይ ሲሄዱ የጀግና አቀባበል አይደለም የሚደረግላቸው። የሚሞቱት ለሀገራቸው ኢትዮጵያ ሳይሆን የሚሞቱት ለሽማግሌዎች ስልጣን መውጣት እንደሆነ ጭምር ነው የሚነገራቸው። ስለዚህ በቆቦ እንትን ውስጥ ያሉት መጠለያ ውስጥ ያሉ እናቶች፣ አባቶች፣ እህት ወንድሞች ለወንድሞቻቸውና ለእህቶቻቸው እንድንደርስላቸው ጥሪ እያቀረቡ ነው ያሉት። እኔ ሐምሌ 11 2018 ማለዳ ላይ 12 ሰዓት ላይ መስቀል አደባባይ የማይገኝ ኢትዮጵያዊ ነው ብዬ ለመቀበል እቸገራለሁ። ስለ እነዚህ ወጣቶች ነው የምንወጣው፣ ስለ ፖለቲካ አይደለም። ስለ እነዚህ እናቶች ጥይት ተኩስ ስለተከፈተባቸው እናቶች ነው። ከኢትዮጵያ ተወስደው ሳዋ ወታደራዊ ማሰልጠኛው ስለሚገቡ ወንድሞቻችን ነው የምንወጣው። ዶክተር ደብረጽዮን አስመራ ላይ አሸሽ እያለው ያለው እኮ እነዚህ ወጣቶችን ለማስፈጀት ነው ጎበዝ። ስለዚህ የተከፈተው ተኩስ ወጣቶቹን አፈናን ልናስቆም የምንችለው፣ እንባቸውን ልናብስ የምንችለው፣ ኢትዮጵያዊነታቸውን ልናሳያቸው የምንችለው ሰላማዊ ሰልፉን በመውጣት ነው። ህወሓት በሚያቀርበው ማስፈራሪያና በሚያቀርበው ዛቻ የሚቆም ኢትዮጵያዊ የለም፣ የሚቆም ኢትዮጵያ የለም። ባይሆን እነሱ ይቆማሉ። ለአንዴና ለመጨረሻ ጊዜ ልንቀብራቸው የምንችልበት አጋጣሚ ነው። ስለዚህ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ሐምሌ 11 2018 መስቀል አደባባይ የሚቀር ኢትዮጵያዊ ሊኖር አይገባም። ኢትዮጵያዊነታችንን አጋርነታችንን የምናሳይበት ነው። ትግራዋይ መሆን አይጠበቅብህም። የትግራይ ተወላጅ መሆን አይጠበቅብንም። የዘር ሐረጋችን ከትግራይ የሚመዘዝ መሆን አይጠበቅብንም። ኢትዮጵያዊነታችን ወገንተኝነታችን ነው የሚያስፈልገው። ልንሞትላቸውና ልንዋደቅላቸው የሚገባ ለወንድሞቻችን ነው። እነሱማ ህወሓትማ ለማያውቁት በደም በምን ለማይዋረሳቸው ለሱዳን ጦር ነው እያዋደቋቸው ያሉት። ኢትዮጵያውያን ግን ተረባርበን ለነዚህ ወንድሞቻችን እናቶቻችን ልንደርስላቸው ይገባል። ሁላችንም እዛው እንገናኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን እንግዲህ ከቀናት በፊት ሶማሊያና ግብጽ የማሪታይም ስምምነት ወይም ደግሞ የሁለትዮሽ የወደብ ልማት ሌሎች መግባባት ላይ እንደደረሱ የሚያሳዩ መረጃዎች ወጥተው ነበር። ዛሬ ላይ ደግሞ ሶማሌ ጋርዲያን ባወጣው መረጃ መሰረት በሶማሊያ አንድ አዲስ ዜና ተሰምቷል። የሶማሌ መንግስት ሉዓላዊነቱ ተጠብቆ እንዲቀጥል፣ ሶማሊያ እንደ ሀገር በዓለም አደባባይ እንድትታይ፣ የትኛውም የሽብር እንቅስቃሴ በተለይ አልሸባብ እንዳያጠፋት ሲወድቅና ዋጋ ሲከፍል የነበረው ከአፍሪካ ሰላም ማስከበር ኃይል ውስጥ በግንባር ቀደምትነት የሚጠቀሰው የኢትዮጵያ ጦር ከደቡብ ምዕራቡ የሶማሌ ክፍል ለቆ እንዲወጣ
አሁን ላይ በሶማሊያ ደቡብ ምዕራብ አካባቢ ላይ አካባቢውን የተቆጣጠረው ኃይል ወስኗል። ከዚህ በፊት አካባቢውን የተቆጣጠረው ላፍጋሂር ከኢትዮጵያ ጋር ያለው ወዳጅነት ይታወቃል። የግብጽ ጦር በዛ አካባቢ ላይ ቢመጣ ምን ሊፈጠር እንደሚችል ይታወቃል። ይሄ ኃይልን እንዳይመጣና የኢትዮጵያ ጦር ለዚህ አካባቢ ደህንነት የራሱን አስተዋጽኦ እንዲያበረክት ሲደግፍ የነበረ ለኢትዮጵያ መንግስት መልካም የሚባል እይታ የነበረው ኃይል ነበር አካባቢውን ተቆጥሮ የነበረው ደግሞ የላፍጋሂር መንግስት የነበረው ማለት ነው። አሁን ግን ባለው ሁኔታ ሶማሊያ ውጥንቅጧ በጠፋበት በዚህ ወቅት ላይ ሐሰን ሼክ መሐመድ ራሳቸው ህገወጥ መንግስት እየተባሉ ባሉበት በዚህ ወቅት ላይ ሶማሊያ ከግብጽ ጋር አሸሼ ገዳሚዋን ስትጀምር የግብጽ መንግስት ወይም ደግሞ የግብጽ ጦር በዚህ ስትራቴጂክ በሆነ አካባቢ ላይ እንዲሰፈር የሚያስችል ውሳኔ ነው የተወሰነው። የኢትዮጵያ ጦር አካባቢውን ለቆ እንዲወጣ የኢትዮጵያ ጦር አካባቢውን ለቆ ከመውጣት ባለፈ ምን ሲያደርግ ነበር ስንል አየር መንገድ ግንባታ ሲገነባ ነበር። የአካባቢውን ሰላምና ደህንነት የኢትዮጵያ ጦር ሲያስጠብቅ ነበር። አልሸባብ እንዳቀደውና እንደፈለገው እንዲቦርቅ ሳይሆን አልሸባብ ሊንቀሳቀስ የሚችለው የኢትዮጵያ ጦር ከዛ አካባቢ ለቆ ከወጣ ብቻ እንደሆነ በትክክል ያረጋገጠ ለሶማሊያ ደህንነት ያስጠበቀ የሶማሊያን ደቡብ ምዕራብ አካባቢን በቁጥጥር ስር ያዋለ የጦር እንቅስቃሴ ኢትዮጵያ ስታደርግ ነበር። ኢትዮጵያ ስታደርግ ከነበረው እንቅስቃሴ ጎን ለጎን ደግሞ ኢትዮጵያ ተቆጣጣራቸው ያለቻቸውን የሶማሊያ አካባቢዎችን በተለይ ደግሞ የድንበር አካባቢዎችን ከኬንያ ጋር የምትጋራቸውን ሌሎች ወደ ኢትዮጵያ ድንበር በደንብ የሚያስጠጉ አካባቢዎችን ግብጽ ያላት ፍላጎት ይታወቃል። በአፍሪካ ሰላም ማስከበሩ ስለመቀላቀል ግብጽ ሶማሊያ ጋር ጥያቄ አቅርባ ሐሰን ሼክ መሐመድ ከተቀበሉ በኋላ የፋይናንስ ችግሮችን ስታነሳ ነበር። ስትራቴጂክ ቦታዎችን በእጅ አላስገባውም ስትል ነበር። እነዚህን ሁሉ ክሶች ስታቀርብ ቆይታ አሁን ላይ በግብጽና በሶማሌ መካከል የተፈጠረ የሁለትዮሽ ግንኙነት ምክንያቱም ግብጽ እየተጫወተች ያለችው የሶማሊያ ትልቅ አጀንዳ ከሆነችው ለሉዓላዊት ሀገርነቷ ማስቀጠያ ነው ብላ የምታስበው የራስ ገዟ ሶማሊላንድን እውቅና ነው የምትቃወም በመሆኗ የሶማሊያ አዳዲስ ፖለቲከኞች አሁን ላይ ወደ ስልጣን የመጡ ኃይሎች ለግብጽ ቅድሚያ ይሰጧታል። ስለዚህ የግብጽ ጦር አካባቢውን እንዲቀላቀል አካባቢውን እንዲቆጣጠር የኢትዮጵያን ጦር ማሸሽ ዋነኛ አማራጭ አድርገው የወሰዱ አሁን ላይ ስልጣን ይዘው የሶማሊያን ደቡብ ምዕራብ አካባቢን የተቆጣጠረው ባለስልጣን የኢትዮጵያ ጦር አካባቢውን ለቆ እንዲወጣ የኢትዮጵያ ጦር ለሶማሌ ደህንነት ሳይሆን ለግብጽና ለሶማሌ ደህንነት አስፈላጊዋ የሚል የግብጽን አጋርነት ይበልጥ የሚያረጋግጥ ውሳኔን አሳልፈዋል። ስለዚህ የኢትዮጵያ ጦር ከሶማሊያ ሰላም ማስከበር ውስጥ ሲወጣ ነገር ቀለለ ነው እንጂ የሚባለው የሚጎልበት ነገር የለም። ኢትዮጵያ በራሷ ድንበር በኩል የሶማሊያም ጦሩን አልሸባብም ሆነ ወደ ኢትዮጵያ ዘልቆ እንዳይገባ ኢትዮጵያ ውስጥ ጥቃት እንዳያጠፋ በተጠንቀቅ ትከላከላለች። ነገር ግን በሶማሊያ ውስጥ ዋጋ እየከፈለች ሰራዊቶቿን አሰልፋ የሶማሌን ደህንነት የምታስጠብቅበት ምንም ምክንያት የላትም። ውጡ ከተባለ ለቆ መውጣት ነው። ያኔ ደግሞ ኢትዮጵያ ለቃ ስትወጣ ሶማሊያ አሁን እንዳለችው ሳይሆን እንደ ሀገር መቀጠል ትችላለች የሚለው ሌላኛው ጥያቄ ነው። የኢትዮጵያ ጦር ከዚህ አካባቢ ላይ ለቆ መውጣት ለሶማሊያ ብቻ አይደለም እኮ ስጋት የሚሆነው ሶማሊያ ውስጥ ኢንቨስትመንት ለምታደርገው ለቱርክ ጭምር ነው። ሌሎች በሶማሊያ ውስጥ ፍላጎት ላላቸው የሶማሊያን ድንበሮች ተጠቅመው የአፍሪካ ቀንድን የሚበጠብጡ ኃይሎችን የመከላከል ፍላጎት ያላቸው እና አሜሪካና ሌሎች ሀገራት ጭምር የኢትዮጵያ ጦር የሚወጣ ከሆነ ሶማሊያ አደጋ ውስጥ ነው የምትወድቀው። ሉዓላዊነቷ ነው የሚያበቃው። ግብጽ የሶማሊያን ድንበር የምታስጠብቅበት ምንም ምክንያት የላትም። የግብጽ ዋነኛ ፍላጎትና ዋነኛ ምክንያት የሶማሊያን ድንበሮች በመጠቀም ኢትዮጵያ ላይ የጦር እርምጃ መውሰድ ነው። ስለዚህ የኢትዮጵያ ጦር ከሶማሊያ የደቡብ ምዕራብ አቅጣጫ ላይ ለቆ እንዲወጣ ታዟል። በቀጣይ የትኛው ጦር ነው የሚገባው ተብሎ በጥያቄ የሚቀርብ አይደለም። ቀጥሎ ሊገባ የሚችለው ጦር የግብጽ ጦር ነው። ሲያሰፈስፍ ነበር። ሽር ጉዱ በዝቷል። ባለፈው የተፈረመው የማሪታይም ስምምነት አብሮ የጦር ስምምነትም አለው። ከዚህ ስምምነት ጀርባ የደቡብ ምዕራብ ሶማሊያ በግብጽ ጦር ቁጥጥር ውስጥ የመሆን ሁኔታዋ እጅግ ሰፊ ነው። ስለዚህ የኢትዮጵያ ጦር አካባቢውን ለቆ ይወጣ ስትል ሶማሊያ በራሷ ሉዓላዊነት ላይ ነው የወሰነችው። ፕሬዝዳንቱ ለአንዴና ለመጨረሻ ጊዜ ቀና እንዳይሉ ነው የሚሆኑት። አልሸባብ እንደ ልቡ ሲወርቅባቸው የግብጽን ህልም እናሳካለን ብለው አገርነታቸውን ነው የሚያጡት። የኤርትራ መጣፈንታ ያለው የግብጽን ህልም አሳካለሁ ብላ አገርነቷን ነው የምታጣው። ስለዚህ ሶማሌ ጋርዲያን ያወጣው መረጃ የኢትዮጵያ ጦር ለቆ እንዲወጣ ታዟል። የኢትዮጵያ ጦር ግን ምን ምላሽ ሰጥቷል የሚለው እስካሁን ዝም ነው የተባለው። በነገሩ ላይ ምንም መግለጫ አልተሰጠም። ለቃችሁ ውጡ ከተባለ ለቆ መውጣት ደግሞ ዋጋ የሚያስከፍለው ራሳቸውን ነው። እኛ በራሳችን ድንበር በኩል የተለያዩ ጥረቶችን እናደርጋለን። መረጃውን ላደረሳችሁ ብዬ ነው አብሬያችሁ የቆየሁት። ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ
ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። ዛሬ ትንሽ ጉንፋን አስቸግሮኛል ሰሞኑን አየሩ፣ ለዛ ነው። በጣም አመሰግናለሁ። መልካም ቀን።